ቤተሰቦች እንዴት ናችሁ? ደህና ናችሁ? የለኛ የሚያውራ ሜት ይደልድል እኛ ሆነናል ፍቅር በፍቅር እያሉ ከቻሉ አብልሽና ሄልሚላ ማለት ነው። እንግዲህ ትናንትና አይታችኋታል። ሩታ እንዴት እንዳመናጨቀችው እንዴት እንዳረገችው። ያው ሄልሚላ ደግሞ አልፈልግም ብላ ነበር። ዛሬ እንዴት እንደተገኘች አልገባኝም ማለት ነው። እዚህ ቦታ ላይ ተገኝተዋል ማለት ነው። በነገራችን ላይ ያው ፍቅር እንትን ብሏችሁ እናንተ ለእንትን ብሏችሁ ሄደ ይሄ ዘልዛለ ሄዱርዬ የምትሉ ልጆች ማለት ነው። እነሱ ገንዘባችሁ እየሰሩ ነው። አትንገብገቡ፣ አትቃጠሉ። እነሱ እናቴ ስራቸውን እየሰሩ ነው። እንደኛ ቁጭ ብለው አይደለም። ስራቸውን እየሰሩና ቻናላቸውንም እያስተዋወቁ ማስታወቂያም እየሰሩ እየተከፈላቸው ነው። በዚህ በሚከፈላቸው ነው መኪና የገዛልሽ፣ ምን የገዛልሽ፣ ቤት የገዛልሽ። ሩታዬ አትንገብገቢ፣ አትቃጠሊ። ያ አብሬሽና ሄልሚላ የመቃጠል ዘመን ብለዋችኋል። እንግዲህ ይሄው እስቲ ያን የተቀደደ ቀሚሷን በቀደም ስንሰድባትም ዛሬም ቅጫም ለብሰው መጣች። ምን ይመጣብኛል በቃ ብላ እንደ ሩታ እየሰደበችን ማለት ነው። እየሰደበችን እኛ ስንመክራት እሷ እየሰደበችን እንዲህ ብላላችሁ መጣች ማለት ነው። ፏ ብልጭ ብላ መጣች ማለት ነው። ምን ታመጣላችሁ ተንግዲች በኋላ እኔ እንደሆነ የተገፋ ማንሳት ልማዴ ነው ብላናለች። የተገፋ ማንሳት ልማዴ ነው። ይሄው ጥምቀትን በማስመልከት እንደዚህ ፏ ብልጭ ብለው ትናንትና አዲስ አበባ ነበሩ፣ ዛሬ ቢሾፍቱ ገብተዋል ማለት ነው። እንግዲህ ሆቴል እያስተዋወቁ ነው ማለት ነው። በነገራችን ላይ ፋሽን ሾው እያሳዩላችሁ ነው ማለት ነው። እንግዲህ አብርሽና ሄልሚላ ዛሬ በሚለቀቀው ቪዲዮ ተመልከቱን ብለዋችኋል። ተመልከቱን ድብን ቅጥል በሉ። እኛ እንደሆነ ትናንትና አንገቴን ብደፋ ዛሬ ቀና የምታረገኝ ሄልሚላ መታልኛለች ብሎሻል። ሩታዬ በይ እንግዲህ አዲሱ ፍቅረኛ ሴት ይሆን የሚወስድሽ? ያንቺንስ ማታ የት ይሆን የምንጠብቀው? እንግዲህ ይሄ ቢሾፍቱ ነው። ያንቺ ደግሞ የት ይሆን? ያንቺ ደግሞ የት እናድርግልሽ? አንቺ ያው ልጅ ህጣን ልጅ ስለያች አዲስ አበባ ይሻልሻል መሰለኝ። እና ለማንኛውም ያ እንትሉ ዘበኛሽ ይይዝልሻል። ለነገሩ ዘበኛሽ ተላላኪሽ ማለት ነው። ተላላኪዎችሽ ሁለት አይደሉ? ይይዙልሻል። ስለዚህ ምንም የሚያጨናንቅሽ ነገር የለም። አንቺም እንደዚህ ተዝናኝ ማለት ነው። ሩታ ሄልሚላ እንግዲህ ያው ሄልሚላ በልጣሽ ይሄው በብልጠቷ ማለት ነው። በብልጠቷ አብልሽን ላፋረገችሽ። እሱ ግን ልቡ ያለው ካንቺ ጋር ነበረ። ልቡ ያለው ካንቺ ጋር ነበር። ግን በትናንትናው ዕለት አንጀቱን ብጥስ አድርገሽው ይኸው ብጥስ ብሎ ሄደ። በቃ አለቀ። ዛሬ ሻንጣውን ይዞ ገባ ስንል እንደዚህ አይነት ታሪክ ትሰራናለህ? ከኧረ ተው አብርሽ ተው። እና በነገራችን ላይ እንትን እየሰሩብን ነው ማለት ነው። ድራማ እየሰሩብን ነው እንጂ ምንም ነገር አብርሽና ሩታ የተጣሉት ነገር የለም። ደስታ የሚሉትም የሄልሚላ ፍቅረኛ ነው። እሱም ቻናሉን ሊያሳድግ ነው። እየተነጋገሩ ነው የሚሰሩት። እንደዚህ እያልን ድራማችን እንስራ እያሉብን ነው እንጂ እነሱ የተጣሉትም ነገር የለም። እኛ በቃ አንዳንዶቹማ በስባብ ዛሬ ደግሞ አንዷ ቂጧን እያሳየች ይኸው መጣችልሽ። እንደዚህ ከሷ ጋር መጣህ ምናምን ባለ ትዳር አይደለሁ። ትዳር ፈታ እኮ በቃ አለቅ። አልፈልግም ፈታኛል ብለው የለም እንዴ? ታዲያ ምን ያልጋት እንዴ? እኛ እኮ ካናታችን ላይ አወጣናት። በዛ ላይ ደግሞ ሙልጭ አልጋ እየሰደበችን ለሰው ብዬ ለሰው አረ በቀደም ለሰው ብዬ አልኖርም አለችን። ደግሞ ዛሬ ቢንጫጩ ምንም አያመጡ አለችን። እነሱ ቢንጫጩ የኔ ቻናል ባይኖር የአብርሽ ቻናል አለ እኔ ምን አገባኝ ብላ እኮ ነው። ገንዘቡን አገኘዋለሁ በተገላቢጦ ብላ እየሞለጨችን። ዛሬ ደግሞ እንደዚህ ብሎ ሲመጣ እስቲ ማታ ደግሞ ምን ታሳዩን ይሆን? ምናምን ማለት ነው። እና እንግዲህ ሄልሚላዬ በርቺ በቃ አሁን በርቺ ነው የምንልሽ። ለምን መሰለሽ? እኛ ልካችንን እየተነገርን ለእሷ አግዘንም ብንጮህ ብንናደድ ብንቃጠል፣ ስለዚህ እኛ ስለምሰድበን በቃ አንቺ በርቺ። አንቺ ደግሞ እንዳሰድቢን እሺ። ስጠግቢ ደግሞ አንቺም እንዳሰድቢ። ስጠግቡ መቼም ከቡታጅራ የመጣችሁ እኛም መሞለጭ ነው ስራችሁ። እኛ ባሳደግናችሁ እኛን መሞለጭ ነው ስራችሁ። እንዴ እኛ
እናደርግሽ? እኛ አብረሽ አይደለን እንሰድበዋለን፣ እግሩን ተከትለ ነው አንሄድ፣ ያንን ነገር አናስረው። እዛ ለምን እናደርገው? አንቺ ነሽ እኮ ማሰርና ማስቀለት ባልሽን የምትችይው ማለት ነው። አንቺ እኮ ነሽ እንደውም የማንም ምንትል እያቀፍሽ የምትታይ ባልሽን በቃ ተተመለስክ ተመለስ ብለሽ ባልሽን ከምታመናጭቂ ውሃ ከምደፊበት ምን ተምደፊበት ባልሽን መያዝ የራስሽ ጉዳይ ነው፣ የራስሽ እንትል ነው። እኛ ምን እናደርግ? እኛ እግሩን አስረን እናስረክብሽ። እዛ ዳኛ የምንሰደበው እናንተ ቆስቲ እናንተ ፍረዱኝ። እንዴት እኛ እንሰደባለን? ስለዚህ ይሄ ሄልሚልዬ ሸል በቃ ውሰጂው። በቃ ካሁን በኋላ እንዳትለቂው። ስለዚህ ልጅህም ሲያድግ አባቴ ብሎ ይመጣል። ምንም ችግር የለው። ከሄልሚላ መንታውን ትወልደዋለህ። አንተን የመሰለ ትወልዳለህ ከሄልሚላ። እኔ እወልድልሃለሁ ብለሃለች። ስለዚህ ምንም አያጨናርቅህ። የመጀመሪያ ልጅህ ነው። በኋላ ፈልጎ እንግሊዘኛ ተምሎ በእንግሊዘኛ እያዋላህ ይመጣል። ምን ችግር አለው? የቡታጅራ ዳስኮራ ቢወስዶ ምን አስጨነቀ? እዛ ቡታጅራ አይደል እንዴ? እዛ ቡታጅራ አይደል? የቡታጅራ ዳስኮራ ቢወስዶ ምንም አያጨናንቅህም። ስለዚህ እንግዲህ ችሉትዬ በገዛ እጅሽ ባልሽን እያስረከብሽ እየሰጠሽ ነው። እኛ ምን እናደርግሽ? እኛ አሁን ምን እንሆን? እሺ ይኸው ወሰደችው። እንደው ሄልሚላ ደግሞ አንድ ነገር ልንገርሽ። አረ የቄጠሽን እንኳን እንደው ቅዷል። ለነገሩ እናንተ አሁን ፋሽን መጥቷል። ይሄ ልብስ እግዚአብሔርን እውነቴን ነው የምላችሁ፣ እንደ አዲስ ፋሽን መጥቷል። እኔ በቀደም እሷን ስሳደብ እዚህ ካለሁበት ገዝተውት መጥተዋል ማለት ነው። ፋሽን መጥተዋል። እንደውም ይሄ ትንሽ ዝቅ ይላል። አረ ብታው ከፍ ያለ በሁለቱም ስንጥቅ ነው የመጣው። አሁን ደግሞ በሁለቱም እና ፋሽን ነው እላችኋለሁ። ፋሽን ነው። ልበሽ ሄልሚልዬ፣ አይዞሽ። ቄጠሽንም ማሳይ፣ ሆዲሽንም ማሳይ፣ ምንም ማሳይ፣ ጡትሽንም ማሳይ። በቃ ይሄ የአብርሽ ያንቺ ነው። ምንም ችግር የለውም። ስለዚህ አብርሽና ሩታ በአዲስ ነገር ከች ብለውላችኋል። እንግዲህ ምን ትሆኑ? አብርሽና ሄልሚላ ወይ ሩታ መቼም ካፋችን አጠፋ። እንደው አስደገመችብን መሰለኛ። የማዳም ቅመሞች ላይ አስደግመሽብናል። በይቸው